ሰላም ጤና ይስጥልኝ ውድ ተመልካቾቼ እንደምን አላችሁ? እንኳን ወደ መልካም ቲዩብ በሰላም መጣችሁ። አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በትህትና ጠይቃለሁ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬም ማሳያችሁ በጣም ጤናማ የሆነ እንዲሁም ለአሰራር በጣም ቀላል ምንም አይነት ጊዜ የማይወስድ የጾም ወተትን ነው ማሳያችሁ። ተወዱታላችሁ ብዬ ተስፋ አደርጋለሁ። አሁን ወደ አሰራሩ እንሄዳለን። አብራችሁ ይቆዩ። እንግዲህ ይሄንን ወተት ለመስራት የተጠቀምኩት አጃ ነው። 1 ኩባያ አጃ፣ ጨው፣ ውሃና የጁስ መፍጫ ማሽን ነው የሚያስፈልገን። 1 ኩባያ አጃውን ወደ ጁስ ማሽኑ እንጨምራለን። ጨው እንዳስፈላጊነቱ ወይም እንደምትፈልጉት መጠን መጨመር ትችላላችሁ። ውሃ ለ1 ኩባያ አጃ 4 ኩባያ ውሃን የጨመርኩት። ከዛም ሁሉን ነገር እንደዚህ ከጨመርን በኋላ በጁስ መፍጫ ማሽናችን እንፈጨዋለን። ለ2 ደቂቃ ያክል እንፈጨዋለን። አሁን ፈጭቼ ጨርሻለሁ። እንደምታዩት በደንብ የወተት ከለር ወይም ነጭ ሆኖልኛል፣ ወተት መስሏል። አሁን የምናደርገው ምንድነው? እናጠላለን ማለት ነው። ስንፈጭ አጀው ቀሪ ከስር የዘቀጠ ነገር ስለሚኖረው እሱንና ፈሳሹን እናለያያለን ወይም ወተቱን እናለያያለን ማለት ነው። ለማጥለያነት የተጠቀምኩት እኔ የሻይ ማጥለያን የተጠቀምኩት። እናንተ ጨርቅ ወይም ንጹህ ፎጣ ማንኛውም ጨርቅ ሊሆን ይችላል፣ ነጠላ ሊሆን ይችላል። እንዳልኳችሁ ደግሞ ንጹህ ፎጣም ካላችሁ እሱ ሊሆን ይችላል። በሱ ማጥለል ትችላላችሁ። በማጥለያ እንደኔ የምትጠቀሙ ሰዎች ካላችሁ 2-3 ጊዜ በደንብ መጠለል ወይም ደጋግማችሁ ማጥለል አለባችሁ። ምክንያቱም ማጥለያው ያሳለፈው ነገር ካለ 2-3 ጊዜ ስናጠለው በደንብ እንዲያጠራልን ማለት ነው። ስለዚህ እንደዛ አድርጋችሁ ማጥለል አለባችሁ ማለት ነው። ማጥለያችሁ ቶሎ አላወርድላችሁ ካለ ከላይ በማንኪያ ብታማስሉት ቶሎ ያወርድላችኋል ወደ ታች። አሁን እኔ አጥልዬ ጨርሻለሁ። በደንብ ደጋግሜ ነው ያጠለልኩት። 2-3 ጊዜ ነው ያጠለልኩትኝ። በደንብ ሆኖ አሪፍ ሆኖልኛል። እንደምታዩት በደንብ ነጭ ነው። ውፍረቱም አሪፍ ነው። ቀጭን የሚባል አይደለም፣ ወፈር ያለ ነው። በጣም አሪፍ ነው። አጃ ምንም አይነት ስኳርም ማርም ካልጨመራችሁበት እንደኔ በጨው ከፈጫችሁ ጣዕሙ የሱፍ አይነት ጣዕም ነው ያለው። በጣም አሪፍ ነው። በጾም ሰዓት በጣም ጠቃሚ የሆነ ነው። በጣም ተወዱታላችሁ ብዬ ተስፋ አደርጋለሁ። በተለይ ደግሞ በዚህ አጋጣሚ መናገር የምፈልገው ውፍረት መቀነስ የምትፈልጉ ሰዎች ካላችሁ አጃ በጣም ጠቃሚ ነው ውፍረት ለመቀነስ። ምክንያቱም አጃ በባህሪው የጥጋብ ስሜት እንዲሰማን ያደርጋል። አጃ ከተመገባችሁ ወይም እንደዚህ በፈሳሽ መልኩ ከጠጣችሁ ትጠግባላችሁና የጥጋቡ ስሜት ማለት ነው ቶሎ አይለቅም። ለብዙ ሰዓት የጥጋብ ስሜት እንዲሰማችሁ ያደርጋል። ስለዚህ እንደዚህ በፈሳሽ መልኩ መጠቀም ትችላላችሁ ወይም እንደ ኦትሚል መስራት ትችላላችሁ። ከዚህ በፊት የኦትሚል አሰራር ቪዲዮ ሰርቻለሁ። እሱም ማየት ከፈለጋችሁ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ ማየት ትችላላችሁ።
እንግዲህ የዛሬው ቪዲዮ ይሄንን ይመስላል። በጣም አሪፍ ነው፣ ተወዱታላችሁ ብዬ ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግን አትርሱ። ለምታበረታቱኝ በሙሉ ጊዜያችሁን ሰጣችሁ ለምታዩኝ በሙሉ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በሚቀጥለው ቪዲዮ ደግሞ እስከምንገናኝ ድረስ ደህና ሁኑልኝ። ቻው።